አንድ ሴት ጾም ነው እንዳትነካኝ ካለች ክርስቶስን አከበረች። የዛ ቀን ባለቤቷን እንዳትነካኝ ማለት ክርስቶስን ማክበር ነው አይደለም። ለቅዱስ ቁርባን ሲሆን ለመንፈሳዊ ሕይወት ሲሆን ሚስቶች ፈጣን ሲሆኑ ባል ደግሞ ቅርፍፍ ይላል። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስኪ ሳደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በዛሬው ቆይታችን እንደተለመደው የተለያዩ ቪዲዮችን እንመለከታለን። በጣም ጥሩ ጥያቄ ነው። በነገራችን ላይ ዶግማና ቀኖና አለ በቤተክርስቲያናችን እና ለምሳሌ ዛሬ የዓመቱ ገብርኤል ነው። ብታረግም እግዚአብሔር አይቀይም፣ ባታረግም ደግሞ እንትን አይደል። እነሱ ሁለቱ የክርስቶስ አንድ ስጋ ናቸው። መዳኛ ከመጽሐፍ ቅዱስ ከሆነ መጽሐፍ ቅዱስን ትዳኝበታል። ገላ አትከላከሉ። አንድ ሴት ጾም ነው እንዳትነካኝ ካለች ክርስቶስን አከበረች። የዛ ቀን ባለቤቷን እንዳትነካኝ ማለት ክርስቶስን ማክበር ነው አይደለም። የዛን ሰው ስሜትን ማክበር ክርስቶስን ማክበር። መጽሐፍ ቅዱስ ገላ አትከላከሉ ይላል። አንተም ባለቤትን እንዳትነኪኝ፣ አንተ በፈለክ ቀን የምትነካው ገላ የለም፣ በፈለክ ቀን አትንኪኝ የምትለው ገላ የለም። ያንተ ገላ የሚስት ገላ፣ የሚስት ገላ ያንተ ገላ። ገላዋን ከከለከለችኝ የእግዚአብሔርን ሕግ እየተቃወመች ነው። የብዙ ሰው ትዳር የተበጠበጠው በዚህ ሰበብ ነው። በነገራችን ላይ ስሜት ደግሞ አይምሮን የመቆጣጠር አቅም አለ። ሁለት አይነት ፍላጎት አለ። አንዳንዴ ሜንታሊ ሴክሹዋል ነገር ትፈልግና ኢሞሽናሊ ፊዚካሊ ብልቶች ሰው ሴክስ ላይ ፈልጉ ይችላል፣ ግንኙነት ላይ ፈልጉ ይችላል። አንዳንዴ ደግሞ ሰውነት ፈልጎ ደግሞ አይምሮክ ላይ ፈልግ ይችላል። አንዳንዴ ሁለቱም ደግሞ ሬዲ ሆኖ ልትፈልግ። ይሄ ሁለቱ ሰውነት ፈልጎ ያንን ነገር አለማግኘት ነርቨስ ያደርጋል። ስሜትን ይቀይረዋል። እንድትናደድ እንድትቆጣ ያደርጋል። ያንን ስሜት የፈጠረው ማን ነው? እሷ ደግሞ ጤና ከሌላት ካመማት፣ ጥሩ አይነት ስሜት ላይ ከሌለች፣ ድካም ካለባት መረዳት መብት አይደለም ግዴታ ነው። ባለቤት አንተ ቀኑ ሙሉ ሰርተ ማታ ገባ ብለ ሪላክስ እንደምታረገው አይደለም። ሴት ልጅ እንደ ሴት የምታሳዝን ፍጡር፣ ሌሊትም ነው የምትሰራው፣ ቀንም ነው የምትሰራው። እንዴት ቴንክ ዩ በጣም ወንድ ልጅ ቀኑ ሙሉ ስራ ገብተ ማታ በቃ ሶፋ ላይ ቁጭ ብለ ወይ መዝሙር ወይ ፖለቲካ ወይ ነገር ልታይ ነው። ሴት ደግሞ ወደ ቤቷ ስትገባ ውጪ ከነበረው በላይ ለሌላ ድካም ነው የምትገባው። እዚህ ጋር ልጅ አለ፣ እዚህ ጋር ሰራተኛ፣ እዚህ ጋር ነገር ማጽዳት፣ ራት ማቅረብ ምናምን ማለት እሱን ጨርሳ አንተ ተኝተ እስከ 5 ሰዓት ሚስት አልተኛች። እኔ ደግሞ ይገርመኛል የቤተክርስቲያን ሰው ከሆነ እስከ 5 ሰዓት ሚስቴ ለምን አልተኛችም ብሎ ገብቶ አያግዝም። እኔ በተለይ በነገራችን ላይ አንተ ጋር በጣም ብዙ ሚሊዮን ኦርቶዶክሶች አሉ ብዬ አስባለሁ። በጣም እንደው ክርስቲያኖች ከሆናችሁ ወደ ጓዳ ገባ ብለህ ሚስትን ደግሞ ሰፖርት አድርግ። እሱ ነው ክርስትና። ባለቤት ትርፉ እሷ ነው። አንተን ያገባችሁ እሱ እግዚአብሔርን ያውቃል ብላ ነው። መንፈሳዊ ሰው ማግባት አንድ ሴት ትርፏ ያውቃል ብላ ነው። በቃ የተሻለ ትሪት ያደርገኛል፣ አልወድቅም፣ አይፈታኝም ብላ ነው። አንድ ወንድም አትፈታኝም፣ የተሻለ ታውቃለች፣ የተሻለ ታግዘኛለች ብሎ የተሻለ ካላገዘች መንፈሳዊነቷ ታዲያ ምን ጋር እስከ 5 ሰዓት ትሰራለች። 5 ሰዓት ደግሞ ታጥባ ለግንኙነት ደግሞ አንተ ጋር ትመጣለች። ውስጧ ላይ ፈልግም ይችላል፣ ሊፈልግም ይችላል። ደስ እንዲለው ብቻ ብላ ደስ እንዳላት ሴት ተኝታ ለሊት ደግሞ 11 ሰዓት ትነሳለች። እንግዲህ አስበው ስንት ሰዓት ነው የምትተኘው? 4 ሰዓት ወይ 5 ሰዓት። እመነኝ ባለቤቷ ቶሎ ደርሶላት እቺን ሴት ካላሳረፋት ከሆነ ዓመት በኋላ የባህሪ ለውጥ ይመጣል እሷ ላይ። ብዙ ሚሊዮን ሰው ቤት ያለው እንደዚህ አይነት በቃ ልጅቷ ከአቅሟ በላይ ሲሆን በቂ እንቅልፍ አለመተኛቷ በጣም ኢቭን እንኳን አንዳንድ ሴቶች አይተኙም ሌሊት። ለምንድን ነው የማትተኘው? ወድ አይደለም ባይዘው አንዳንድ ሰው አይ ስለማትተኝ ነው፣ የጤና ችግር ነው፣ ሳይኮሎጂካል ፕሮብሌም ነው። ሚስት ሌሊት የማትተኛ ከሆነ ትታመማለች። ከዚህ ከራስ ጸጉሯ እስከ እግር ጥፍሯ ቼክ ልታስደርጋት ይገባል፣ ልታስተኛት ይገባል፣ ትሪት ልታረጋት ይገባል። ደስታዋን ልታመጣ የደስታ ሆርሞናል ያ ነገር ሊመጣ አለበለዚያ ካልተኛች ከሆነ ዓመት በኋላ እመነኝ ባለቤት ባህሪዋ ሌላ ነው። ከዛን በቃ ተቀይራለች ትላለህ። ተቀይራል። ያ ድካሙ ጫናው ምናምን ስትረሱ ይበዛብህና ሌሊት አተኛም። በየትኛው እንትን ትተኛለህ? ለቤተክርስቲያን ሰው ስትሆን ለሚስት ስሜት መጨነቅም አንድ ዋጋ አለ፣ ምንም ጥያቄ የለው። በቃ ያንተን ሆል ለብቻው አድርገኸው መጀመሪያ ሚስትን ደስታ ነው ብትጠብቀው። ከራስ ጸጉሯ እስከ እግር ጥፍሯ ጥሩ ስሜት እንዲሰማት፣ ጥሩ ስሜት የተሰማት ሚስት ለአንተ ጥሩ ነገር ታስ። አለበለዚያ ችላ በተክሊልን ታግባ የሆነ ሰዓት ላይ በቃኝ ትላለች። አውቀው አይደለም በቃ በቃ መሸከም አልቻልኩም። እንደዛ አብጣ እስክትፈነዳ ግን ለምን ትጠብቃለህ? ቶሎ ደርሰህ ትሪት ማድረግ ትችላለህ። ሳትወርቅ ለምን መሰለህ? ልጅ ያድጋል፣ ጥሎ ይሄዳል። ጎረምሳ ለምዳ ትሄዳለች። እድሜ ልክ ካንተ ጋር የምታረጀው ሚስት ነች። የሷን ጤና መጠበቅ፣ የሷን ስሜት መጠበቅ፣ የሷን አይምሮ መጠበቅ፣ ለሷ መጨነቅ በቃ ለራስ በጣም እንደምትጨነቅ ያስታውቃል። እሷ ላይ ግፍ ከሰራ አንተ እሷ ቤት ከረገጥካት አንተ ደግሞ መስሪያ ቤት የሚረግጥ ሰው እግዚአብሔር ያስቀምጥልሃል። ብዙ ሰው ቤት ሚስቱን ይረግጣል፣ እሱ መስሪያ ቤት ይረገጣል። እሷ ቤት ባለቤቷን ትረግጣለች፣ ውጪ ደግሞ እዛ ትረገጣለች። ዳይሬክትም ኢንዳይሬክትም በቃ መጽሐፍ በሰፈርከው ይሰፈርልሃል። ቅን አድርግላት፣ ሳማት፣ እቀፋት፣ ደስ ይበላት፣ በቃ አስደስታት፣ ትሳቅ። በመጠን ግን ይሄ እስክትቀብጥ ራሷን እስክታጣ ነው። በመጠን
በመጠን ማለት ይሄው አንዳንዴ በመጠንም ሲል በቃ ፊት ስጣት ነው አይደለም። በመጠን ስለ ጤናማ በሆነ መንገድ ደስ ይበላት፣ ትሳቅ እስከ ጥግ ድረስ። የሷ ደስታ ያንተ ደስታ፣ ያንተ ሰላም ያለው እሷ ውስጥ ነው። የሷ ሰላም ያለው አንተ ውስጥ፣ የሁለታችሁ ሰላም ያለው ደግሞ ወደ ላይ። ካልሆነ ግን ሚስት በቂ ረፍት ማታረክ ከሆነ ኩሽና ገብቶ ማያግዛት ከሆነ ትሪት ሰውነቷን ማሳጅ ማያረክ ከሆነ አሁን እኮ እንደ ትልቅ ነገር ይቆርጣሉ እኮ ሚስትን አስቀምጦ እጅ ማሳጅ ማረግ ነው እኮ ተራ ነገር ነው። ሰው ነፍስ እየሰጠ ነው። በነገራችን ባለቤት አንቺ ኑሩ ብሎ ልብ እየሰጠ ነው። ሰው ኩላሊቱን እየሰጠ ነው አንቺ ኑሪ ብሎ። ምንድነው መሰለ የምትወደው ጥግ እስከ ጥግ ከወደደች ህይወቷን ሰጣለች። እስከ ጥግ ፍጹም ፍቅር እሱ ነው። አለበለዚያ ግን ገና ባል ለመሆን ራሱ አልበቃ ሚስት ለመሆንም አልበቃችም ማለት በቃ እስከ ሞት ድረስ መውደድ ከቻለ ክርስቶስ እንደዛ አለ ቤተክርስቲያን የወደዳት በዛ መጠን መውደድ ካልቻልክ ገና ራስን አብዴት ማድረግ አለብህ፣ እሷም አብዴት ማድረግ አለባት። እና አሁን እኔ ይገርመኛል እግር ማጠብ እንደ ፍቅር ሚዲያ ላይ ይወራል። እግሩን አጥባል ምግር ስናት ቢግ ዲል። እኔ የቀዳሚ ነገር ላጥብ ይችላል፣ ክብሩ ለኔ ነው። የቲሞችን እግር ላጥብ ይችላል። ምንም ክርስቶስ በነገራችን ላይ ጎንበስ ብሎ የደቀ መዛሙርት እግር ያጠበው ከነሱ በታች ሆናል። ስለ ትሕትና ስለ ፍቅር ነው። ፍቅር ስታቅ ጎንበስ ትላል። ነፍስህን እስከ መስጠት ድረስ ነው ቃል የገባኸው አንተ። በዛ ደረጃ ቃል ገብተህ በቃ ብትሳጥ ብትነጣ ብትጠቁር አልለያትም ብለህ አልጣመችኝም፣ አልተጣጣምንም፣ በፈለኩ ቀን ሴክስ አታረግም፣ ጸጉሯ ብብቷ። እሷ ስማርት ሴት ከሆነች በዚህ ደረጃ ለምን ትወርዳለች? የምትጸዳ ሴት ግን ቤትም ውጪም፣ ይሄ ውጪ ብቻ ከሆነች አውቃ ነው ማለት የውሸት ነው። ምን መሰለህ አንዳንድ ሰዎች ከዚህ በላይ ይታጠባል። ወደ ታች እነሱና እግዚአብሔር ነው የሚያውቁት። ታጣቢ ሰው ግን ሙሉ ነው የሚታጠበው። ከዛ ውጪ ምናልባት አቋም በዚህ አስቀጥልም እሷም አትቀጥልም። እና ሰዎች ትንሽ ካንተ ቀድሞ ከወደቁ እኔም ከዛ በላይ ነገ ወድቃለሁ በል ያረጀም ስታይ ነገም እኮ እኔ እንደዚህ ነኝ ይባል። እሱንም አታስብ ከሆነ በቃ ትንሽ እንዲሆን የተዝረከረከች በቃ ትላንትና ራሷን ጣለች የተጣጣምን አይደለም ትላለህ። አንተን አላወቅከውም፣ ተደግሶ ቁጭ ብሎላል። ያኔ እግዚአብሔር እንደው ዕድሜ ስጠኝ እሷንም አበርታልኝ ለበጎ ነው ብለህ ካልክ ከጣላት ያነሳታል። ከወደቀች ምናልባት በመልክ በፕሮቶኮል ምናምን ትነሳለች ድጋሚ በአቋም ባለባበስ። እሱም እንደዛውና አስተምራት። ሴት ልጅ ወንድ ያለ ሊደር ወንድ ልጅ የቤት መሪ ነውና ጥሩ ነገር አስተምራት። በቃ ምንድነው የምታስተምረው? ጠለቂያ ነፍስን እስከ መስጠት ድረስ ሚስትን መውደድ አስተምራት። ከዛን ያወቀችው ስራ እሱን ታደርጋለች። ግን የሱ ቢጤ የሷ ቢጤ እንትን አስመሳይ ከሆነ እሱን ባህሪ ሳታውቀው ትላበሰውና በቃ እስከ እንትን ነው የውሸት ነው የምታለቅሰው። የውሸት ነው በቃ ምን አደርጋለሁ ልጆቼን ይዛ ነው እንጂ የምትለው እሱን አጥቼ ምን ሆናለሁ አትልም። ሁለቱ ደግሞ የተለያዩ ነገሮች ልጆቼን ይዤ ምን ሆናለሁና እሱን አጥቼ ምን ሆናለሁ ሰማይ። ይሄ ብዙ ወንዶች ባህሪ ነው ቅርፍፍ ማለት። ለቅዱስ ቁርባን ሲሆን ለመንፈሳዊ ሕይወት ሲሆን ሚስቶች ፈጣን ሲሆኑ ባል ደግሞ ቅርፍፍ ይላል። ባል ደግሞ ፈጣን ሲሆንና ለማዘዝ ወይም ደግሞ እንዳባወራ እንዲሁም ብሎ ደስ ብሎት የእግዚአብሔር መንፈስ በቤታቸው እንዲገባ ለማዘዝ ሲሞክር ሚስት ደግሞ ኃይለኛ ትሆንና ድግም ትላለች። በቃ የሆነ ሌላ አይነት ማንነት ውስጥ ትገባለችና አንዱ ላይ አንዱ የመዋረስ ባህሪ ያለው። እንዲህ የሚሆነው ምን ሲሆን ነው? የራሳችሁን መንፈስ ሳታስሩ ለማዘዝ ስትሞክሩ የሚመጣ ነገር ነው። ባል ከሆንክ አዳምጠኝ። ቤት ውስጥ አንተ መንፈሳዊነት ገብቶ ከሆነ ይህን ትምህርት የምታዳምጠው ገብቶ ከሆነና ሚስትህ አልሰማ ካለችህ ሚስትህን እንጸልይ እንስገድ ብቻ ነው እንጂ ማለት የምትችለው የሚስትህን መንፈስ ና ወደ እኔ ብለህ ስበህ መስገድ ምናምን ይከብዳል። መጀመሪያ ማድረግ ያለብህ ምን ስለሆነ ነው? ያንተን የራስህን መንፈስ ማሰር አለብህ። የራሳችንን መንፈስ ሳናስር የሰው መንፈስ ስቦ መገሰጽ ማለት ቅዱሳንን ለመምሰል መሞከር። ይሄ ደግሞ በጣም ቅዱሳንን ለመሆንም ለመምሰልም በትህትና ቀስ ብሎ በእርጋታ እንጂ በአንድ ጊዜ የሚሆን ነገር ና ወደ እኔ ብላችሁ ስትሉ የትኛው ትጋት፣ የትኛው ቅድስና፣ የትኛው ምናኔ ከባድ ነው እኮ። ስለዚህ ምን ያስፈልጋል? እኔ ጋ ያለው መንፈስ ታሰር ብየው መታሰሩን በህልምም በእውንም በሆነ ነገር ምልክት ካላየው በስተቀር የባለቤቴን የዘመዶቼን ስቤ በፍጹም አላስርም፣ ና ብዬ መጣት አልፈልግም ብላችሁ ቃል መግባት አለባችሁ። እናንተ የራሳችሁን ሳታስሩ የሚስታችሁን ወይም የባላችሁን ስትጠሩት ይተባበሩባችኋል። ለምን አልታሰርም? ታሰር ማለት ብቻ አይደለም፣ ምልክት ማየት አለባችሁ። ለመታሰሩ ያሳያል። ህልም መንፈሱ ይጮሃል፣ ወይ በህልም ታያላችሁ፣ ወይ ደግሞ ባላችሁ ላይ ወይ ሚስታችሁ ላይ የሆነ ምልክት ታያላችሁ። የመረጋጋት ለምን የእናንተ እየሄደ ነው ሚስታችሁ ላይ ወይም ባላችሁ ላይ የሚያጠቃው። ለምሳሌ በእኔ ልመስልላችሁ፣ እኔ ጋር የራሴን መንፈስ ካሰርኩት ሚስቴ ከኔ እየተነሳ ሚስቴ ጋር ኃይለኛ አግሬሲቭ ቁጡ ግልፍተኛ ያረጋት ከነበረ እኔ ጋር ያለው መንፈስ ከታሰረ ትንሽ ባህሪዋ ለውጥ ይመጣል። ለምን እኔ ጋር ያለው መሄድ አቆሟል። 50% እዚህ ጋር ይቀንስላታል ማለት ነው። ከዛ ደግሞ ባለቤቴ ላይ ያለው መንፈስ ታሰር ባለህበት
ወደ እኔና አይደለም ባለህበት ታሰር ትላላችሁ። ከዛ በትህትና ደግሞ እንደዚህ ብትቀጠቅጨው እኮ እንደዚህ ነገር ጥሩ ነው፣ ይሄን አብረን ብንሰግድ ብንጸልይ ደግሞ የተሻለ ነገር ነው ምናምን ብላችሁ መንገር ማስተማር ነው እንጂ ወንድ ስለሆንክ አባወራ ስለሆንክ ምናምን ማስገደድ አትችልም። ይሄ በጣም ከባድ ነገር ነው። አምና ወዳ ፈቅዳ ሲሆን መንፈስ ቅዱስም ይቀርባል። በግድ ከሆነ ግን ከባድ ነው የሚሆነው። ስልቱን ሊቀይርብህና ያጠቃሃል። ይሄ ንፋታ ወደሚለው ነገር ውስጥ ሁሉ ሊከትህና ሊያበሳጭህ ያላሰብከውን ሐሳብ ሊያመጣብህ ይችላል። በሚስት በኩልም ደግሞ ልክ እንደዚሁ ነው። በሚስት ደግሞ ሲሆን ደግሞ ይከብዳል። ለምን ሚስት መንፈሳዊ ሆና ቀድማ ነቅታ የባነነች ከሆነችና እንቁረብ እስቲ እንደዚህ እናድርግ እንስከር ስትለው በቃ ቁረብ ይስገጂው ከፈለግሽ እንደፈለግሽ ይላል። ከዛ ምን ትፈራለች ሚስት? ምናልባት በቃ እኔ ስሰግድ ስጸልይ ምን ስል ይደብረዋል፣ እንቁረብ ስለው እምቢ ይለዋል። ስለዚህ ወደ ሌላ ወንድ ወደ ሌላ ሴት ይሄድብኛል፣ ወደ ሌላ አይኑ እንደዚህ ያንብኛልና እስቲ ምናምን ብላ ሳትፈልግ ማትፈልገው ነገር ውስጥ ትገባለች። ይሄ የተለመደ ነገር ነው እና እኔም ብዙ ተጽዕኖ ማልፈጥርበትም የላይፍ ስታይል ይሄ ነው። ለምን ካለ ሁኔታ አንፃር ባልን ትሪት አድርጎ ለማምጣት አንሶላው ንጹህ መኝታው ቅዱስ ስለሚል በእርግጥ በቅዱስ ቁርባን የተጋቡ ናቸው። ይሄ የሚመለከታቸው ይሄ ጥቅስ በመዘጋጃ የተገቡትን አይፈቅድም። ይሄ ጥቅስ ግን ያም ሆኖ ትዳር ውስጥ ሆነው የሚፈጽሙት ነገር ኃጢአት ሆኖ የሚቆጠርባቸው 10 ወይም 20% ነው። 80% በትዳር ውስጥ የሚደረገው ነገር በሙሉ ተፈቃቅደው እስከሆነ ድረስ ሰንበትን በመሻራቸው ንስሐ ይግቡበት እንጂ ወይም ደግሞ እንደው ልጅ ማስወረድ አይሁን እንጂ ሌሎች ነገሮች ባሏ ንስሐ ባለመግባቱ መንፈሳዊ ሰው ባለመሆኑ እሷ ስትጾም ስትጸልይ ስትሰግድ ጾም ሊያስፈርሳት ሲሞክር ሳይገባው ከሆነ ምንም ማድረጋችም ሳይገባው ነው ያስቸግርሻል። ሊያስቸግርሽ በጣም አመፀኛ ሊሆንብሽ ይችላል። ወረዛን ያላቅልሽም ያንቺን እንትን ነው በቃ ሚስቴ ነሽ እንደፈለኩ ማድረግ ይችላል ሊል ይችላል። ያ ነገር በጣም አሁን እውነት እንነጋገር ከተባለ እዚህ ቅጥረ ቤተ ክርስቲያን ውስጥ ያለን ሁላችን የመቀመጥ መብቱና የመቀመጥ ስልጣኑ ኖሮን የተገኘን ይመስላችኋል? እግዚአብሔር ሊያስገባን ስለመረጠ ነው። ሌላ ምንም ትርጉም የለው። ጅራፍ አንስቶኛን ያላባረረን የማንባረር ሰዎች ሆነን አይደለም። ሁላችንም ያልተባረርነው ከሱ ቸርነትና ምሕረት የተነሳ ነው። እንደ እንስሳቱ ጅራፍ አንስቶ እያጮኸ ማባረር እግዚአብሔር ይችልበታል። ዝም ያለው ታጋሽ ስለሆነ ነው። እግዚአብሔር ደግሞ ዝም እንዳለ አንድ ቀን ደግሞ ትዕግስቱን በቁጣው ደግሞ ይገልጠዋል። ምንም አትጠራጠሩ በዚህ ክርስቲያኖች። አንዳንድ ሰው ግን ይህንን ሲነገረው ደግሞ ምን ይላል? ድሮም ብዬ ነበር ይላል። እየሰማችሁ ነው? አሁን ከኛ መካከል እንደውችን ቤተ ክርስቲያን ችግሩን ምኑን ሲሰማ አንዳንድ ሰው እንደው ምን አለ እግዚአብሔር ጅራፉን አንስቶ ሙልጭ አርጎ ባጸዳው ብላችሁ አታውቁ? ግን ልብ ብላችሁታል? እናንተም እኮ እዚህ ቤተ ክርስቲያን ውስጥ ናችሁ። ይጸዳ ስትሉ መጸዳትም እኮ አለ። ይባረሩ ስትሉ መባረርም እኮ አለ። ይውጡ ስትሉ መውጣትም እኮ ጭምራል። አያችሁ፣ ኃጢአተኛነታችን አይታየንም ማለት ነው እዚህ ውስጥ እንገኝ። እውነት ግን ቤተ ክርስቲያን ውስጥ የተገኘነው ጤነኞች ሆነን ጻድቃን ሆነን አይደለም፣ በሽተኞች ሆነን ኃጢአተኞች ሆነን ለመንጻት ነው። ይህን አንዘንጋ። ለዛ ነው እነሱን እንስሳቶቹን አባሮ ሰዎቹን ግን ምንም አላደረገም። ሰዎቹ ብራቸውን፣ ሀብታቸውን፣ ሌሎች ነገሮቻቸው ሲባረሩ ደንግጠው ቢያንስ እንኳን ልባቸው ለንስሐ እንዲከፈት ነው። የስንት ሰው ከቤተ ክርስቲያን መውጣት ለኛ እኮ እንደ ዜና ነው እንጂ እኔም እኮ ነገ ፍጻሜ ምን እንደሆነ በምን አውቃለሁ ብለን መመለሻ መች ሆነ? እነገሌ ወጡ እነገሌ ገቡ ሲባሉ እኮ የኛ ሰው እልል ከማለት ባለፈ እኔ ወጣ ይሆን እንዴ ብሎ እኮ ያፈራም ራሱ። እግዚአብሔር እውነት ቤቱን አትመጥንም ብሎ ዞር በል ይለኝ ይሆን እንዴ ብለን እንኳን እንጠራጠርም ራሱ። እንደው ይሄንን የምላችሁ ምን ያክል ራሳችንን መመልከት እንዳለብን ነው። ተገብቶን የተቀመጥን ሰዎች እንዳልሆንን እንድናውቀው። ቸር ስለሆነ ብቻ ነው ይሄን ያደረገልን። መሐሪ ስለሆነ ብቻ ነው ይሄንን እየፈጸመልን ያለው። ጅራፉን አነሳ፣ አባረራቸው፣ ሁሉንም አስወጣቸው። ለዛ ነው ይህ ታሪክ የመጀመሪያው ስሙ ራሱ አንጽሖተ ቤተ መቅደስ ነው የሚባለው። እስኪ አንጽሖተ ቤተ መቅደስ በሉ። ቤተ መቅደሱን ያነጻበት ማለት ነው። ቤተ መቅደሱ ምን አይነት ስለመሆን ይጠበቅበት ነበረ እንዲህ ያነጻበት ምክንያት ብትሉ፣ አንደኛ ቤተ መቅደሱ ምን አይነት ቤት እንደሆነ ራሱ ይናገራል። እስኪ ቤቴ በሉ፣ የጸሎት ቤት ነው። ስለዚህ የተሰበሰብንባት ቤተ መቅደስ የመጀመሪያዋ ሰው ሲገኝ ማድረግ የሚጠበቅበት ምንድነው?
ጸሎት ነው። ቤቱ የጸሎት ቤት ነው። የወሬ አይደለም፣ የሟርት አይደለም፣ የክፉ ንግግር አይደለም፣ የመሰዳደቢያም ቦታ አይደለም። ቤቱ የምን ቤት ነው? የጸሎት ቤት። መናፍቅ ማለት ልንገራችሁ፣ ስጋ በልተን ከጥርሳችን ገብቶ በምላስ የሚነካ በስቲክኒ የማይያዝ መጥፎ ጠዝጣዥ ስጋን ይመስላሉ መናፍቃን። መግለጫቸው ይሄ ነው። መናፍቅ ማለት እንዲህ ነው። ሐሰት ራቁቱን አይቆምምና ጥቅስ ይዞ ይመጣሉ። ይሄንን መጽሐፍ ለመንቀፍ ምን አይነት ጥቅስ ይመዛሉ? መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና በማቴዎስ ወንጌል ምዕራፍ 6 ላይ ገንዘብ አትሰብስቡ ያለውን ጥቅስ ማሳመኛ አድርገው ያመጣሉ። ለምን? ውሸት ራቁቱን አይቆምማ። ልብስ ለብሶ ነው የሚቆም አምሮበት። ለምን? ራቁቱን የቆመ የሚቀበለው የለምና። ስለዚህ ጥቅስ ለብሶ ይቆማል ማለት ነው መናፍቅ። እንዳይመስልህ ገንዘብ አትሰብስብ አውዳለው፣ ገንዘብ ሰብስብ አውዳለው፣ ምስጢር አለው፣ ትርጉም አለው። ገንዘብህን በከንቱ አትበትን ማለት በየመጠጥ ቤቱ በየሰርግ ቤቱ ገብተህ ለአዝማሪ ለዘዋሪ እየሰጠህ ገንዘብህን በከንቱ አትበትን ነው። ለማይጠቅመው ለስካር፣ ለዝሙት፣ ለክፋት አታውል ነው። ስንቱ ነው ገንዘብን ለክፉ የሚጠቀመው? ለመዝናናት ሲል ብቻ ስንት ወጪ ያወጣል። በከንቱ አትበትን ይልሃል። ይሄን ነው አያችሁ። በዚሁ አጋጣሚ ከነገረ ማርያም ላይ ትልቁ ቃል ምን መሰለ? ቴዎቶኮስ ነው። ከታች ከቴዎቶኮስ ዝርዝር ውስጥ አንዱ ነው ቤዛነት ማለት የእመቤታችን አንዱ ክፍል። ልክ አሁን ብዙ ጊዜ መናፍቃን በፊት እመቤታችን አማላጅ ናት ስል ይደነቁ ነበር። አሁን በዚሁ አጋጣሚ ተተውታል እሱን ጥያቄ። አሁን ጥያቄ ቀይረዋል። ለምን? አማላጅነቱን ሳይወዱ እናማልዳለን ወደ ማለት ስለደረሱ ማለት እና ደግሞ ሲያዩት አሁን ትንሽ ሆነ። እኛ ትልቁን እያሳየናቸው ይመጣል። ቴዎቶኮስ ያህል የለም። በዚሁ አጋጣሚ ወላዲተ አምላክ ይበልጣል እኮ። ይሄንም ያህል የለም። በቃ ከእመቤታችን ስም ሁሉ ወላዲተ አምላክ ከመባል በላይ ምንም ነገር የለም። ይኸውልህ በመጽሐፍ ቅዱስ ውስጥ ይኸውልህ እመቤታችን የጸጋ አምላክ ብትላት፣ የጸጋ አማልክት መካከል ናት ብትላት ሙሴም ተብሏል። ቤዛይተ ኩሉ ብንልም ሙሴም ተብሏል። ብጽዕት ብትላት ብዙ ብፁዓን የተባሉ ብዙዎች አሉ። ስለኔ የሚራቡ ብፁዓን ናቸው ብሎ የለ እንደ ጌታ። እውነት ነው። እስቲ በመጽሐፍ ቅዱስ ውስጥ ግን ወላዲተ አምላክ የተባለች የለችም። የለም። የሚበልጠው እኮ አለ። ይሄ ሰው እንዴት ነው እንዴ አንትሮቶኮስ የሚለውን ተቃውሞ ቴዎቶኮስን ወላዲተ ሰብ የሚለውን ተቃውሞ አይ እሷ ወላዲተ አምላክ ናት አንትሮቶኮስ አይደለችም እሷማ የአምላክ እናት ናት ብሎ ቴዎቶኮስን እየሰበከ ቤዛዊት ዓለም ማለት በጣም ተራ ነገር ከሱ የሚበልጥ የለም። መጽሐፍ ቅዱስ ላይ በዚህ አጋጣሚ ያልተደገመ ቃል ቢኖር ይሄ ቃል ወላዲታም የጌታዬ እናት ወደኔ የተመጪ ዘንድ እንዴት ይሆናል ያለቻት እኮ ለዚህ ነው እመቤታችን። አሁን የበዳይነትን ክሬዲት የሰጠው ለማን ነው? ሙሉ ለሙሉ ለሴቷ ነው። ግን እኮ ዋናው በደልን አሰሪ ማን ነው? ሰይጣን። ዋና የበደሉ ምንጭ ሰይጣን ሆኖ ሳለ ግን ምክንያተ ውድቀት የሆነችዋን ግን ክሬዲቱን ለማን ሰጠው? ለሴቲቱ ሰጠው። ገልብጠው ደግሞ እንደገና ድነቱ ላይ እንምጣ። ዋናው መድህናችን ኢየሱስ ክርስቶስ ነው። ከመርገሙ ያጀን ኃጢአታችን የደመሰሰ ይሄንን ክሬዲት ለምሳሌ እመቤታችን ከመርገሙ አዳነችን ብል ምንድነው ጥፋቱ? ጳውሎስ የስተትን ክሬዲት የስተትን ባለቤትነት ለከሰይጣን አልፎ ለሔዋን ከሰጠ እኛ የማዳንን ክሬዲት ምክንያት በመሆኗ ለእመቤታችን ድነት ቢሰጥ ሰይጣን የሄደበትን መንገድ ክሬዲት ሰተን እግዚአብሔር የመጣበትን ደግሞ መንገድ ክሬዲት መንፈግ ይሄ ልክነት አለ። ይሄን ነው በቃ የውድቀቱ ክሬዲት ላይ የሚጠይቅ የለም። ስለዚህ ድነቱ ላይ ነው። ስለዚህ ሁለተኛ የጾታ መደብ ተጠቀመ ማለት ክርስቶስ ደግሞ እመቤታችን ቅድስት ድንግል ምክንያት ድነት አደረገ። በዚህ አጋጣሚ ሰይጣን ዘላለም ጥርሱን ከሚያፋጭበት ከሚናደድባቸው ነገሮች መካከል አንዱ ርስቱን ካሳጡት ሁለት አካላት ናቸው፣ እመቤታችንና ቅዱስ መስቀል። አባ ጊዮርጊስ ዘጋስጫም ካንዱ አይጠጣ እንዴ ነው። አንተም ትዛለ እኔም ትዛለ። ለምን አርጋኑን ጸሎት ይላል በጣም ስለምወደው። ሰይጣን ከትጋት ሁሉ አብልጦ ጸሎትን ይጠላል። ከፍጥረታት መካከል ግን አንቺን ይጠላል አላት ይስባት። እንደውም በጣም ከመወድለት ንግግሩ በሰማይ ላይ መብረቅ በሰማይ ሲጮህ እንደሚያስደነግጥ ያንቺን የምስጋና ቃል ሲሰማ እንዲሁ ይደነግጣል አለ። ጸሎት ቢጸልይ እንኳን ማዳን የማይቻልበት ኃጢአት አለ። እሱ ምንም ምእመናንን ልናዘናጋቸው አይገባም። መታሰቢያ አድርገንላችሁ ፍታት ፈተንላችሁ ትድናላችሁ ብለን ልናታልላችሁ አይገባም። ምክንያቱም በየትኛውም ዓለም በየትኛውም የሥራ መስክ ላይ ተሰማርተው ሲኖሩ
ከኃጢአት የተለየ ስራ እንዲሰሩ ነው ማበረታታት የሚገባን፣ ከኃጢአት ነው መጠበቅ የሚገባን እንጂ እንደፈለክ ኑር። በኋላ መቼስ አባት ዶክተር ስለሆነ እንደፈለክ ትወድቃለህ እንዴ? ዝም ብለህ ጉዳቱ እኮ ያንተ ነው። እንደው ብትድን እንኳን የመዳን እድል እንኳን ቢኖር ለምጡ መቀደዱ፣ መስፋቱ፣ መታገሙ ይቀራል። አይቀርልህ ነገር አይደለም። እና በቤተ ክርስቲያንም ልክ እንደዛው ነው። እና ምዕመናን ሊኖሩበት የሚገባው መስመር ሊያውቁ ይገባቸዋል። ከዛ ደግሞ ቤተ ክርስቲያንም ልታደርግላቸው የሚገባውን ነገር ታደርግላቸዋለች ማለት ነው። በዚህ መልኩ ነው የምናየው። አዎ ስመጣም ዋጋዬ በእጄ ነው ለእያንዳንዱ እንደየስራው ከፍላለሁ ስላለ እንጂ አሁን ምንድነው ሌላ አይነት አስተሳሰብ እንዳይመጣ ብዬ ነው ስናወራ ስንረዳ። ቤተክርስቲያን እውነት ነው የአባ ልትጹንን አይነት ጸሎት ሁሌ ትጸልያለች። በቃ ግዴታዋ ስለሆነ ለአንድ ክርስቲያን ለተባለ በ40 እና በ80 ቀን ለተጠመቀ ስጋው ደሙን ተቀብሎ ላደገ ከዛ በኋላ ግን ለጠፋም ይሁን ምንም ላለም መጥቶ ትጸልያለች። መጸለያ የእሷ ድርሻ ስለሆነ ነው። መማርና ማጽደቅና መኮንን የመድኃኔዓለም የአምላካችን ስራ ስለሆነ ነው። እንደሱ ነው። ሞተ ነፍስ ከተፈረደበት በኋላ ሞተ ነፍሱን ሊያረቅለት አይችልም። ደዌ ነፍሱን ግን ሊያረቅለት ይችላል። የኛ ጸሎት የቤተ ክርስቲያን ጸሎት ማለት ነው። እና ገና በደዌ ነፍስ ላይ ሳለ ለሞተ ነፍስ ሳይበቃ ነው አንድ ሰው ወደ ቤተ ክርስቲያን መምጣት ያለበት ነው። የተጠመቀለት እንደመጣ የሚቀር ሰው አለ ለመናገር። ከዛ በኋላ መጥቶ የሚያውቀው ወይ ሰው ሲሞት ነው። ሰው ሲሞት ሊቀብር ነው የሚመጣው እንጂ ለህይወት አይመጣም፣ ለአገልግሎት አይመጣም። ንስሐ ሊገባ መጥቶ አያውቅም፣ ተመልከት። ሊቆርብ መጥቶ አያውቅም፣ ተመልከት። ምጽዋት ለመስጠት መጥቶ አያውቅም፣ ተመልከት። በዓለ ሰማዕታትን ወይም በዓለ ክርስቶስን ለማክበር መጥቶ አያውቅም፣ ተመልከተው። አሁን ይሄ ሰው ነው እንግዲህ በመጨረሻ በሚሞትበት ሰዓት አምጥተን ፍታት አድርገን ብቻ ይጸድቃል ብንል መሳለቅ ነው የሚሆነው ማለት ነው። እንደዛ እንዳይሆን ነው ለምዕመናን ይሄን እየነገርን ያለ ነው። ለተጋድሏችን ማሟያ ነው ይሄ ለማለት ነው እንጂ ሌላ ነገር አይደለም ነው። ምናልባትም ደግሞ የውስጡን እኛ አናውቅም ቤተክርስቲያን። ስለዚህ ጥቅም የለውም ፍታቷ ጥቅም የለውም እንዳይልም ደግሞ ሰላም እንደዛማ ሊሆን አይችልም። እንደዛ እንዳያስብ ያንን ሰው አናውቀውም። ቤተክርስቲያን እግዚአብሔር ያውቀዋል እኮ እንደው እዚህ ቤተክርስቲያን ሳይመጣ በውጪ ኖሮ ቢመጣም ድንገት ይሄኔ እኮ ገዳምም እየሄደ ንስሐም እየገባ ስጋው ደግሞ እየተቀበለ የሚኖርም ሰው ሊኖር ይችላል። በውጪ አንፈርድም የሚለውንም ነገር እንደዛማ ሊሆን አይችልም። ለምን ብትለኝ የቤተክርስቲያን ጸሎት በእግዚአብሔር ዘንድ ተቀባይነት እንዳለው ማንም ሰው ያምናል። ትክክል። እንደዛ ከሆነ ለሚሞቱትም በህይወት ላሉትም ጠቃሚ ነው የቤተክርስቲያን ጸሎት ማለት ነውና ምን ጊዜም ቤተክርስቲያን የምትጸልየው ለሞቱትም በህይወት ላሉትም ነው። በህይወት ያሉትም እኮ በአጸደ ስጋ ያለችው ቤተክርስቲያን አባል ናቸው። የሞቱትም በአጸደ ነፍስ ላለችው ቤተክርስቲያን አባል ናቸው። አባልነታችን ለአንዲት ቤተክርስቲያን ነው። እንደዛ ስለሆነ እዛ ያሉትንም በዚህ በጸሎት የምናስባቸው ከኛ የተለዩ በስጋ ነው እንጂ በነፍስ ወይም ደግሞ በቤተክርስቲያን ከቤተክርስቲያን አልተለዩም ለማለት ነው። በጣም ጥሩ። ፍታት የማይደረግላቸው ሰዎች አሉ። ፍታት ሊያስደርጉ የማይችሉ አሟሟቶች ፍታት በራሱ የሚጠይቃቸው ነገሮች አሉ። ምን ማለት ነው? ያመነ የተጠመቀ ነው መቼም ፍታት የሚፈታለት አይደለ? እንደዛ ነው የሚሆነው። ምክንያቱም ቤተክርስቲያን ስም ትሰጠዋለች፣ በስሙ ነው የሚፈታለት፣ ጸሎት የሚደረስለት። በክርስትና ነው ያ ደግሞ ሊገኝ የሚችለውና እሱ ካልሆነ በስተቀር ሌላ ነገር የለው። ምናልባት ራሱን ያጠፋ እንደዚህ የሚባል ነገሮች አሉ። ከትእዛዝ እግዚአብሔር ማፍረስ ነው በራሱ አካሄዱ ወይም አጨራረሱ። ራሱን ያጠፋበት ማንም በራሱ ላይ ስልጣን የለውም። እንኳን ራሱን ማጥፋት አባለ ዘሩን መቁረጥ እኮ ተከልክሏል። ምክንያቱም እግዚአብሔር የፈጠረለትን አካሉን በራሱ ስልጣን መቁረጥ የማይገባው ስለሆነ ነው። ከክህነት ሁሉ እንዳይገባ እኮ ተከልክሏል። እንዲህ አይነቱ ሰው ካህን መሆን እንዳይችል ነው የተከለከለው። ይሄ ማለት ማንም በራሱ ላይ ስልጣን የለውም ማለት ነውና የእግዚአብሔር ስልጣን ተጋፍቷል በሚል ነው ጸሎተ ፍታት አይደረስለትም የሚባለው። ከዚህ የተነሳ ነው። ልክ ነው። እንደዛ እንላለን፣ እንደዛ እናውጃለን ማለት ነው። በጣም መልካም። በዛሬው ቆይታችን እንግዲህ ይህንንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም በሌሎች ርዕሰ ጉዳዮች በሌሎች ትምህርቶች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ውድ ቤተሰቦቼ ይህንን ቻናል ከፍ ወዳለ ደረጃ እንድናደርስ ሁላችሁም ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ያላደረጋችሁ ቤተሰቦቼ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ለብዙ ሰዎች ሼር ማድረጋችሁን አትርሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንበርታ፣ እንጠንክር። ይቆየን። አሜን።